በአማራ ክልል የተለያዩ አካባቢዎች በአገዛዙ ኃይሎችና በፋኖ ኃይሎች መካከል የሚደረገው ውጊያ የቀጠለ ሲሆን በክልሉ በርካታ አካባቢዎችም ተከታታይ የድሮን ቅኝቶች እየተደረጉ እንደሚገኙ ነዋሪዎች ተናግረዋል። ትናንትና ሚያዝያ 24 ቀን 2018 ዓ.ም በሰሜን ወሎ ዞን ግዳን ወረዳ የፋኖ ኃይሎች በከፈቱት ተኩስ አገዛዙ ሲያደርግ የነበረው ስብሰባ ተበትኗል ሲሉ የመረጃ ምንጮቻችን ዘግበዋል። በግዳን ወረዳ ሞጃ ከተማ አገዛዙ ስብሰባ ጠርቶ የነበረ ሲሆን ስብሰባው ሊጀመር ደቂቃዎች ሲቀሩት የፋኖ ኃይሎች ወደ ከተማ ሰርገው ገብተው በከፈቱት ተኩስ የተጠራው ስብሰባ ተበትኗል ብለዋል። አገዛዙ ለምርጫ ድግሱ በየቀጠናው ሊያደርጋቸው የሞከራቸው ስብሰባዎች በትምህርት ቤት ውስጥ እና መጋዘም የተባለ አካባቢ እንደነበረም የታወቀ ሲሆን በከተማይቱ የፋኖ ኃይሎች በከፈቱት ተኩስ የአገዛዙን የመከላከያ አባላት የሰብአዊና የአካል ጉዳት አድርሰውባቸዋል ሲል ኢትዮ ኒውስ የዜና ምንጮቼ ነገሩኝ ሲል ዘግቧል። ያዘም በክልሉ ማዕከላዊ ጎንደር ዞን ከጭልጋ ወደ አርማጮ በጉዞ ላይ የነበረው የአገዛዙ ጦር በፋኖ ኃይሎች ውጊያ ተከፍቶበታል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በተለይም ዳዋ ዳንጉር የተባለ አካባቢ በተደረገ ከባድ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መመዝገቡም ተነግሯል። በክልሉ በቀጠለው ውጊያ በተደጋጋሚ የአየር ጥቃቶች በመፈጸም በንጹሃንና በተቋማት ላይ ከፍተኛ ጉዳት እያደረሰ ያለው አገዛዙ ዛሬም በደቡብ ጎንደርና ሸዋ የተለያዩ አካባቢዎች ተከታታይ የድሮን ቅኝቶች እያደረገ መሆኑን ተከትሎ ጥቃት ሊፈጸም ይችላል በሚል ስጋት ላይ መሆናቸውን ነዋሪዎች ለዜና ምንጫችን ተናግረዋል። ሰሞኑ የሰራዊቱ አዛዦችና ጀኔራሎች በተለያዩ መድረኮች ላይ እየተገኙ የሚናገሯቸው የተጣረሱ ንግግሮችም ትኩረትን ስበዋል። እኛው ጀኔራል ደቁሰናቸዋል፣ አዳክመናቸዋል ሲሉ፣ ሌላኛው ጀኔራል በበኩላቸው ሊያፈርሱን ከውጭ ኃይሎች ጋር እየተፍጨረጨሩ ነው ሲሉ ከሰዋል። ጀነራል አጫሉ ሸለመ በጦላ ወታደራዊ ማሰልጠኛ ተገኝተው ባደረጉት ንግግር ሊበታትኑን በቅንጅት እየተፍጨረጨሩ እየሰሩብን ነው በማለት ከሰዋል። እነዚህን አካላት እቁብ የመሰረቱ ናቸው በማለትም ወንጅለዋቸዋል። አገር እንዳይፈርስ ሳይሆን አገዛዙ እንዳይገረሰስ ላለፉት 8 ዓመታት እየተዋደቁ የቀጠሉት እኚህ ወታደራዊ አዛዦች በኦሮሚያ በአማራና ትግራይ የሚገኙ ኃይሎችን ተቀናጁብን፣ በውጭ ኃይሎች ተደገፉብን በሚል በተደጋጋሚ ሲከሱ ይሰማሉ። ይህ ክስ ከሚቀርብባቸው አካላት መካከል የፋኖ ኃይሎች በኦሮሚያ ክልል አዳማ ወረዳ ጥቃት ማድረሳቸውን አሳውቀዋል። የፋኖ ኃይሎች በትናንትናው ዕለት በኦሮሚያ ክልል አዳማ ወረዳ ውስጥ ዘልቀው በመግባት በኦቦ ሽመልስ አብዲሳ የጸጥታ ኃይሎች ላይ ጥቃት መክፈታቸውን አሳውቀዋል። የፋኖ ኃይሎች ጥቃቱን ያደረሱ ከትናንትና በስቲያ ሚያዝያ 23 ቀን 2018 ዓ.ም ሲሆን በጥቃቱ በበርካታ የኦሮሚያ ክልል ሚሊሻዎች ላይ ከፍተኛ ጉዳት አድርሰንባቸዋል ሲሉ የፋኖ ኃይሎች አስታውቀዋል። በኦሮሚያ ክልል አዳማ ወረዳ ልዩ ቦታው ሞከያ ሀሮ የተባለ አካባቢ ካምፕ ውስጥ በነበረ የኦሮሚያ የጸጥታ ኃይል ላይ ነው ጥቃቱን ማድረሳቸውን የፋኖ ኃይሎች የገለጹት። በዚህ ጥቃት ከ60 ያላነሱ የጸጥታ ኃይሉ አባላት መገደላቸውን የገለጸው ፋኖ የተያዙ መኖራቸውንም ይፋ አድርጓል። በተያያዘ ዜናም የፋኖ ኃይሎች በኦሮሚያ ክልል ሐሙስ ገበያ አቅራቢያ ዝንጎ ኪዳነ ምሕረት በተባለ አካባቢ የሚገኝ የኦሮሚያ ልዩ ኃይል ካምፕ ላይ ድንገተኛ ጥቃት ከፍተው ከ10 ያላነሱ የፖሊስ አባላት መገደላቸውም ተሰምቷል። ሌላ በኩል በአማራ ክልል የፋኖ ኃይሎች በተቆጣጠሯቸው አካባቢዎች የሚከናወኑ የአብይ አህመድን የምርጫ ድግስ የሚያወግዙ የአርሶ አደሩ ስብሰባዎች ደግሞ በሌላ በኩል እየተደረጉም ይገኛሉ። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ በድጋሚ ወደ ባህር ዳር ስገባ ደማቅ አቀባበል ተደረገልኝ ብለው ለምርጫ ቀስቀሳ ባህር ዳር መግባታቸውን በማህበራዊ ትስስር ገጻቸው ላይ ማሳወቃቸውም ትኩረትን ስቧል።